እንዴት ከረማችሁ ውድ የህይወት ቤት የዩቲዩብ ቻናል ተከታታዮቻችን ሰላም ናችሁ? እንግዲህ ባለፉት ጊዜያቶች ጋብቻችሁን ከመገንባት አኳያ በጣም በተለይ ላገባን ባልና ሚስት ለሆኑ ሰዎች በጣም ፕራክቲካል የሆነና ራሳችንን በማየትና ራሳችንን በመለወጥ በማስተካከል በተለይ ለትዳር አጋራችን መልካም ህይወት እንዲኖረን የሚጠቅሙ ነገሮችን አንስቼላችኋለሁ። መቼም ሰው ሲሰማና ሲያነብ ራሱን ማየትን የመሰለ አስተዋይነት የለም። ስለዚህ በምናያቸውና በምንሰማቸው ነገሮች ሁሉ ጋብቻችን ለመለወጥ ግንኙነታችን መልካም ለማድረግ እንድንተጋ ከወዲሁ መልእክቴን እያስተላለፍኩኝ ዛሬን የምጀምረው ምናልባት ሁለትም ሶስትም ቪዲዮ ሊሆን ይችላል በዚህ ጉዳይ ላይ የግጭት አይነቶች ብዬ በጋብቻ መካከል የሚፈጠሩ ግጭቶች አይነቶች አሉ። ግጭት ማንኛውም ቤት አለ፣ ግን ሁሉም ቤት ያለ ግጭት አንድ አይነት አይደለምና የግጭቶቹን አይነቶችን በማንሳት ለነሱ የሚሆኑ መልሶችን ለእናንተ አቀብላችኋለሁ ማለት ነው። እንዲያው በጣም ብዙ ችግር ነው ያለው፣ ሁሉንም አይደለም የምናነሳው፣ ግን በአንዳንድ ችግሮች ላይ እንዲያው አቅማችን ብናዳብር ግጭቶችን የመፍታት ችግሮችን የመፍታት ነገር ካዳበርን በሰላም የመኖራችን ነገር በጣም ጥሩ ሊሆን ያገኛል ማለት ነው። እንግዲህ የግጭት አይነቶች ነው። ግጭት ማናችንም ቤት አለ። ግጭት ምን ማለት ነው ሲባል ያው አንዳንዶች ስለ ጥል ስለ ጥላቻ ያነሱታል። ግን ግጭት ጥልም ጥላቻም አይደለም። በባልና ሚስት መካከል ግጭት ማለት የእይታ፣ የትርጉም፣ የአስተዳደግ፣ የልምድ ልዩነቶች አንድ ሲመጡ ነው የምንጋጨው። እኔና ሚስቴ የምናስበው ሀሳብ፣ እኔና ሚስቴ ያለን ልምድ፣ እኔና ሚስቴ የምናውቀው እውቀት፣ እነዚህ ሁሉ ነገሮች ሲለያዩ አብረን ስለምንኖር ለብቻዬ ብኖር በዛው ሄዳለሁ፣ እሷም በዛው ሄዳለች። አሁን ግን በጋብቻ መካከል አብረን እንኑር ካልን ግን የምንለያይባቸው ነገሮች የሚፈጥሩት ድምፅ አለ ማለት ነው። ስለዚህ የሚስቴ ክፋት የኔ ጥላቻ ሳይሆን በእኔና በሚስቴ በኩል ያለ ልዩነት የፈጠረው ነገር ነው ማለት ነው። እና እነዛም ደግሞ በእያንዳንዱ ቤት የተለያየ አይነት ሊሆን ይችላል። የተለያዩ ግጭቶች የምንፈታባቸው የተለያዩ መንገዶች አሉ። ልክ ነው። ኮመን የሆነ ፕሪንሲፕል አለ። ግን ለእያንዳንዱ ነገር ለምሳሌ ደም ግፊትም በሽታ ነው፣ ስኳርም በሽታ ነው። ሁለቱም በሽታ ቢሆን ሁለቱም ሊታከሙ ይገባል። የደም ግፊትን ለስኳር አንወስደው ወይ የስኳር ለደም ግፊት አንወስደው፣ የራሱን መውሰድ ነው። ስለዚህ ለእያንዳንዱ ግጭት ለራሱ የሆነ መፍትሄ መጠቀም አለብን። ለስኳሩ ስኳር፣ ለደም ግፊቱ ግፊት ማለት ነው። ስለዚህ ግጭቶች አሉ፣ እንዴት መመለስ እንዳለባቸው። ለምሳሌ አንዳንዱ ቤት ለምን አመሸ ይሆናል ግጭት። ሁሌ ለምን ታመሻለህ፣ ለምን ቆየ ስትመጣ የሚል ጥያቄ ሊሆን ይችላል የሚነሳው። ሌላኛው ቤት ደግሞ ለምን ራት በልተህም ሊሆን ይችላል። ማምሸት ሌላ ነው። እንደገና ደግሞ ለምን ራት በልተህ መጣ፣ ወይ ለምን አልነገርሽኝም የሚል ነገር ይመጣና በግጭት ሊነሱ ይችላሉ። እንግዲህ በእያንዳንዱ ቤት በእያንዳንዱ ሁኔታ ባሉበት ስሜት ባሉበት ደረጃ የሚነሱ ግጭቶች አሉ። ለእነዚህ ግጭቶች ግን እንዴት መልስ መስጠት እንዳለበት ግን መታወቅ አለበት እና በባልና ሚስት መካከል በብዙ መልኩ ግጭቶችን የሚያባብሱት ነገሮች እኔ ልክ ነህ አንተ ስህተት ነህ፣ እኔ ልክ ነኝ አንቺ ተሳስተሻል የሚሉ ፍትጊያዎች ስለሚመጡ ግጭቱ ለከፋ ነገርና ለብዙ ችግር ያጋልጠናል ማለት ነው። ስለዚህ የግጭት አይነቶቻችን ብዙ ቢሆኑም መልስ የምሰጥባቸውን ደግሞ አቅጣጫዎችን እናያለን። ዛሬ አንድ ችግር ላንሳና በዛ ችግር ዙሪያ ሀሳቦች ልስጣችሁ። ብዙ ነገሮችን ያካትልኛል ብዬ ስለማስብ ነው። አንድ የግጭት አይነት ቢሆንም በዛ ስም ያሉ ግን ብዙ ግጭቶች ስላሉ ብዙ ግጭቶችን ይይዝልኛል ብዬ ስላሰብኩኝ ነው ይሄንን ማቀርብላችሁ ማለት ነው። እንግዲህ ይሄኛው የግጭት ምክንያት በጋብቻ መካከል ባልና ሚስት አብረው ሲኖሩ ከሁለቱ አንዱ የታወቀ ጥፋት ወይ ወንጀል ሊሆን ይችላል ወይ ጥፋት ሊሆን ይችላል። ወንጀለኛ የሚያስብል ጥፋተኛ የሚያስብል ስህተተኛ የሚያስብል ነገር ቢያደርግ በግልጽ በማስረጃ ልክ ያልሆነ ነገር ወይ ሚስት አድርጋ ወይ ባል አድርጎ ቢገኝ ጋብቻው ለግጭት ይዳረጋል ማለት ነው። ጋብቻው ግጭት ውስጥ ይገባል ማለት ነው። ከዛ ጋብቻው ግጭት ውስጥ ከገባ በኋላ አንደኛው ይሄ ጤነኛው ማለት ጥፋት ያላጠፋው አካል ንጹህ ነኝ የሚለው አካል ላጠፋው አካል ለሌላኛው በተሳሳተ መንገድና ድርጊት ምላሾቹን መስጠቱም ግንኙነቱን ያበላሸዋል። የዚህ ሰው ደግሞ መሳሳቱም የማይገባ ነገር ማድረጉም ደግሞ ንጹህን ሰው ይጎዳዋል ማለት ነው። ስለዚህ በአንድም በሌላ ጥፋት ያጠፋውም ሰው እንደኛ ደግሞ የተበደለውም ሰው ደግሞ በሚሰጠው ምላሽ ጉዳት በጉዳት ሊሆኑ ይችላሉ። እኔ ስለተጎዳው ሰው ላቆየውና ወይም ደግሞ ግረ መንገድ ማንሳት እችላለሁ። በትክክለኛ መልኩ ስህተትና ጥፋት ላይ የተገኘን ሰው
በአንድ ጥፋቱና በአንድ ችግሩ ምክንያት ጋብቻው ችግር ውስጥ ቢወድቅ ምንድነው መደረግ ያለበት የሚለውን ሐሳብ ማንሳት ፈልጌ ነው። ይህንን ባልና ሚስት ብዙ ጊዜ ገጥሞንም አይተነውም ሊሆን ይችላል። ስለ ብዙ ጋብቻዎች ስለምናወራ እናንተ ቤት ምን ተከስቶ ሊሆን ይችላል? ከችግሮቹ አንጻር እስቲ በቃ ጥፋተኛ የሚያሰኝ ነገር ቢባል ለምሳሌ በጋብቻ ያለ ባል ከሌላ ሴት ጋር ቢተኛ፣ በጋብቻ መካከል ያለች ሴት ወይም ሚስት ከሌላ ወንድ ጋር ብትተኛና ልኩን ያልጠበቀ ግንኙነት ብታደርግ ማለት ነው። ይሄ ስህተት ነው። ወይም ደግሞ አንዱ ራሱን ካለመቆጣጠሩ የተነሳ በንግግር ሊሆን ይችላል፣ በድርጊት ሊሆን ይችላል፣ ሰው ቢጎዳ፣ ዕቃ ቢሰብር፣ ችግርን ቢያመጣ ይሄም ራሱን የቻለ አንድ ስህተት ነው። ወይም ደግሞ ግልጽ ያለና ትክክለኛ የሆነ ጥፋት ነው ማለት ነው። ገንዘብን ቢያባክን፣ አንድ ሰው ያላቸውን ገንዘብ ቢያባክን፣ ሳይናገር ቢያወጣ፣ ኃላፊነት በማይሰማው መልኩ ወይ ለሰው ቢሰጡ ወይ ቢመነዝሩ ወይ ቢያባክኑ፣ ይሄም ግልጽ ያለ ጥፋት ነው። ወይም ቢዋሹ፣ አንድ ሰው የሆነውን አይደለም ያልሆነው ነው ብሎ ቢዋሽስ ይሄ አሁን የግልጽ ያለ ጥፋት ነው። ትክክለኛ ያልሆነ ድርጊት ነው። በዚህን ጊዜ እንግዲህ ጋብቻው ችግር ውስጥ ግጭት ውስጥ ይገባል ማለት ነውና በእንደዚህ አይነት ሁኔታ ጋብቻው ችግር ውስጥ ሲወድቅ ምንድነው መደረግ ያለበት? ሆኖባችሁ ያውቃል? አድርጋችሁ ወይም ተደርጎባችሁ ያውቃል? ምን አደረጋችሁ? እንግዲህ ያደረጋችሁትን ነገር ይሁንና እኔ የመፍትሄ ማቅጣጫ ስለምሰጣችሁ በእነዛ መፍትሄዎች ዲል ካላረጋችኋቸው ችግሩ ቢባባስ እንጂ የሚስተካከል ነገር አይኖርም ማለት ነው። በዚህ አይነት ጉዳይ ለምንድነው ግጭት የሚፈጠረው ካላችሁ፣ አንደኛው ሰው ሲያደርገው ሌላኛው ሰው ይጎዳበታል ማለት ነው። ነገሩን የጀመረው አድራጊው ነው። ስህተቱ የሱ ነው። ጥፋቱ የሱ ነው። የዛ ድርጊት ግን ውጤት ሌላን ሰው ይጎዳል። ከዛ ከተጎጂነት ስሜት ደግሞ ተነስቶ የሚናገር ድርጊቶችን የሚያደርግ ምላሽ የሚሰጥ ሰው ደግሞ እንደገና ሌላ የባሰ ነገር ሊያመጣ ይችላልና ለእንደዚህ አይነት ለሚፈጠሩ ችግሮች በበሰለና አስተዋይ በሆነ መንገድ ችግሮችን ዲል የምናደርግባቸውን መንገዶችን ልንሰራ ይገባናል። አንዳንዴ ጉዳትን ብቻ የተጎዳንም ሰዎች ጉዳቱን ብቻ በማሰብ ሳይሆን ምናልባት ጉዳትን መግለጽ ጥሩ ነው፣ ምንጩን ግን በማድረግ መፍትሄ ደግሞ ማምጣት ደግሞ ይጠበቅብናል ማለት ነው። እነዚህን ግጭቶች ፈቶ ጋብቻውን ማስቀጠል እንዴት ይቻላል የሚለው ነገር መታሰብ አለበት። ግጭት መቼም ምክንያቱ በምንም ሊሆን ይችላል፣ ግን ይህን ግጭት ፈትቼ ጋብቻው እንዴት ነው ማስቀጠል ያለብኝ የሚለውን እይታ ከያዝን ብዙ ነገሮችን መስራት አይከብደንም። አብዛኛው ሰው ስለ ጋብቻው ቀጣይነት አያስብም። ነገር ግን ዛሬ ስለተሰማው ስሜት ግን በቃ እረፍት የለውም ሌላኛውን ሰው ምላሽ ለመስጠት ማለት ነው። እና አንዳንዴ ከተፈጠረው ችግር የተነሳ ምላሽ አሰጣጣችን በጣም ጠንካራ ይሆንና ጥፋት ላጠፋው ሰው እንደገና የሚረብሽ ይሆንና የዛ ሰው ምላሽን ሊያበላሽ ይችላል። እዚህ ጋር አንድ ነገር ተናግሬ ልለፍ። ባል ወይም ሚስትም በሚታወቅ ጥፋት ስህተት ውስጥ በሚገኙበት ጊዜ ስህተቱ ጉዳዩ ላይ ጠንክረን ፐርሰኑ ግለሰቡ ላይ ግን መለስለስ አለብን እላለሁ። ሚስቴ ጥፋት ካጠፋች የጠፋው ጉዳይ ላይ ልጠነክር እችላለሁ። ምክንያቱም የጠፋው ጥፋት ላይ ብጠነክር መልስ መስጠት እችላለሁ፣ ማስተካከያ ማድረግ እችላለሁ። ጉዳዩ ላይ ጠንክሬ እሷ ላይ ግን መለስለስ ነው ያለብን። ግን ብዙ ጊዜ አይታችሁ ከሆነ በጋብቻ መካከል ባልም ሚስትም ቢያጠፉ የሚጠነከረው ፐርሰኑ ላይ ነው፣ ባል ላይ ወይም ሚስት ላይ ነው። ስንቶቻችንን ለተፈጠረ ችግር ምንም ይፈጠር ነገሮችን ፈቶ ግንኙነቱን ስለማስቀጠል የምናስብ፣ በግጭቱ ጊዜ እንኳን የሚቀጥለውን ግንኙነት ማሰብ ምን ማድረግ እንዳለብን እንድናስተውል ያደርጋል። እንደገና ሌላ ጉዳት በመፍጠር እኔ እንግዲህ ጋብቻና ቤተሰብ ላይ ነው የማማክረው። አንዳንዴ የጠፉ ጥፋቶች፣ የተሰሩ ስራዎች ብቻ ሳይሆኑ ለተከሰቱት ነገሮች የተሰጠው ምላሽ በጣም በጣም ከባድ ሆኖ አግኝቼው አውቃለሁ። ልክ ምን ማለት ነው መሰላችሁ? አንድ ሰው ታሞ ሐኪም ቤት ቢገባ ለሕክምና ሆስፒታል ያስገባው በሽታ እንዲያው በቀዶ ጥገና ሂደት ውስጥ ቢያልፍ ያስገባው በሽታ በዚህ መንገድ ቢታከም፣ ነገር ግን ቀዶ ጥገና በሚካሄድበት ጊዜ ንጽህና በሌለው እና ኢንፌክሽን በሚያመጣ መልኩ ወይም ደግሞ ኢንፌክሽን ሊያመጣ የሚችል ችግር ባለበት መልኩ ሕክምናው ቢሰጥ ወደ ሐኪም ቤት ካስገባው ህመም በላይ ለህመሙ ምላሽ የተሰጠበት ለፈውስ ሂደቱ የተሰጠበት ምላሽ ይበልጥ ለሞት አስጊ ሊሆን ይችላል ማለት ነው። ችግር ሲፈጠር ችግር እንዴት እንደሚፈታ ማወቅ አንዳንዴ ከችግሩ በላይ ሌላ ገዳይ በሽታ ሊያመጣ ይችላል እና መታሰብና ማስተዋል መቻል አለብን ማለት ነው።
ይህን የምናደርገው በምንድን ነው? ቀጣይ ግንኙነት የምናስብ ከሆነ በጋብቻችን መካከል ይሄ ጉዳይ መኖር የለበትም ተብሎ ጉዳዩ ላይ መጠንከር። ከዛ ውጭ ግን ግለሰቡ ላይ ግን ወይ ባል ወይ ሚስት ላይ ደግሞ ለስለስ ማለት በጣም ጥሩ ነው። እዚህ ጋር ለአጥፊው እየወገንኩኝ አይደለም። ድርጊቱ የጋብቻ ሕጉን በመስበሩ ነው የሰው ልብ የሰበረው። የጋብቻ ስርዓቱን የጋብቻ መርሆን አለማክበሩ ነው የትዳር አጋርን እንዲያጣጥልና እንዲጎዳ እንዲንቅ ያደረገው። ልክ አይደለም፣ ልክ አይደለም። በጋብቻ መካከል እሴቶቻችንን የሚያበላሹ፣ ታማኝነታችንን የሚያበላሹ፣ ፍቅራችንን የሚያደፈርሱ፣ እውነተኝነታችንን የሚያጠፉ ድርጊቶች መደረግ የለባቸውም። ማናቸውም ድርጊቶች እነዚህ ነገር ካጠፉ ጥያቄ ውስጥ የሚገባው ጋብቻ ነው። ስለዚህ እሴቶቻችንን መጠበቅ አለብን። ፍቅራችንን መጠበቅ መቻል አለብን። እውነተኝነታችንን፣ ታማኝነታችንን መጠበቅ መቻል አለብን። እነዚህን ነገሮች የሚሸረሽሩት ቅድም ያልኳቸው ግልጽ ያሉ የባል ወይም የሚስት ጥፋት ስህተቶች ናቸው። አንድ የግጭት ምክንያት ነው። ከሁለቱ አንዱ ግልጽ በሆነ ጥፋት ውስጥ ቢገኙ ምንድን ነው መደረግ ያለበት የሚል ነው። ስለዚህ ምን መደረግ እንዳለበት የመፍትሄ አቅጣጫ ልስጣችሁ። እንግዲህ ቅድም እንዳልኩት ለእያንዳንዱ ችግር ለራሱ የችግር የሚፈታበት መፍትሄ እንዳለ ሁሉ ለእንደዚህ አይነት ችግር ባሌ በትክክለኛ መልኩ ጥፋት አጥፍቷል፣ ሚስቴ እንደዚህ አይነት ችግር ውስጥ ገብታለች የሚል ባልና ሚስት መፍትሄው ምንድን ነው? ምንድን ነው መደረግ ያለበት? በተለይ ምን መደረግ አለበት የምንለው ጋብቻውን ማስቀጠል እያሰብን እነዚህን ነገሮች እንዴት ነው ዲል የምናደርገው የሚለውን ነገር ለማንሳት ነው። የመጀመሪያው አንድ ባል ወይ ሚስት ጥፋት ውስጥ በቃ የታወቀ ስህተትና ጥፋት ውስጥ ከተገኙ ከመፍረድ አይጀመርም። መፍረድ፣ መኮንን፣ ማሳፈር አይገባም። ሰውየው ግን ሕሊና ካለው ባልም ይሁን ሚስት ሕሊና ካላቸው የሰሩት ስራ ሊያሳፍራቸው ይገባል፣ ሊያሳዝናቸው ይገባል። እሱ ጥሩ ነው። ማፈር ጥሩ ነው። ሰው የሚያሳፍር ነገር አድርጎ ካላፈረ አይድንም። ነገር ግን የትዳር አጋር አሳፋሪ፣ ኮናኝ፣ ፈራጅ በሚሆንበት ግን ጊዜ ግን ጥፋቱንም አጥፍቶ ራሱን እንደዛ እያደረገ በሌላ ሰው እንደማይታገዝ እንደ ክፉ ዳኛ ውሳኔ እየተሰጠው ስለሚመስለው የመለወጥ ነገሩን ያበላሸዋል። ያኔ ደግሞ ጋብቻውን ሊያበላሸው ይችላል። ስለዚህ እነዚህ መፍረድ፣ መክሰስ፣ ማሳፈር መፍትሄ አይሰጡም። ግን ከተቻለ እይታን፣ ምህረትን፣ ይቅርታን፣ ፍቅርን ከሁሉ በላይ ደግሞ እርማትን ሊሰጥ የሚችል አፕሮች ያስፈልጋል ማለት ነው። በጋብቻ ያለ ነው አንደኛው ሌላኛውን ለማገዝ ነው። የአንደኛው ድካም፣ አለማወቅ፣ ስንፍና ጉዳት ቢያመጣ አንደኛው ፈራጅ ሳይሆን አጋዥ ቢሆን ጥሩ ነው። አሁን ይህ ሲባል በተለይ የተጎዳው ሰው ሲሰማ ያው የተለመደው ምን ተርቶ ተርታል አይደለም፣ ምክርና ቡጢ ለሰጪው ቀላል ነው እንደሚባለው የኔን ጉዳት አላወቅም አንተ የምትሉ ሰዎች ነው። ኦፍ ኮርስ ጉዳታቸው የታወቀ ነው። ግን ግንኙነቱ ይቀጥል ከተባለ ይሄ ነው መንገዱ። ለምሳሌ አንድ ሰው ጥፋት ሲያጠፋ እኮ ከዛ ሰው ጋር ያለው ነገር የሚቀጥለው የተበደለው ሰው ራሱ እኮ ይቅርታ የሚለው ተጎጂም እሱ ነው፣ ይቅር ባይም እሱ ነው። ይሄኛውስ ምን ያደርግ? በቃ መለወጥ ነው፣ ማስተካከል ነው የዚህኛው ሰው ስራ። ተበዳዩ ግን አልፎ ተርፎ መበደሉን ማሰብ ብቻ ሳይሆን በዳዩን ይቅር የማለት እርምጃ ካልተራመደ ግንኙነት ማስቀጠል አይችልም። እና ጥፋት ሲያጠፋ ባልና ሚስት ከሳቾች፣ አሳፋሪዎች ናቸው ወይንስ አጋዥ ናቸው? ያ ሰው በሰራው ስራ ራሱ ቢያፍርና ራሱ እንዲወጣ ቢያስብ ጥሩ ነው። በተለይ ግንኙነት ማስቀጠል መፋታት የፈለጉ ሰዎች ትንሹ ነገር ቦግ ነው የሚያደርጉት። ግን ግንኙነት ማስቀጠል ካስፈለገ ግን እንደዚህ አይደለም። በሁለተኛ ደረጃ ደግሞ ጉዳዩን ራሱ አውርዶ በቀጥታ መናገር፣ ምን እንደተፈጠረ፣ ምን እንደተከናወነ፣ ይሄ ነገር የተደረገው እንደዚህ መደረጉ ልክ አይደለም። በጋብቻ እንደሚኖር ሰው እንደ ባል እንደሚስት ከመሆን የተነሳ የተደረገው ድርጊት ነው። እነዚህ ድርጊቶች ለጋብቻ አይመጥኑ። እነዚህ ድርጊቶች እንደ ባል ልታረግ አይገባህም ነበር፣ እንደ ሚስት የምትሆኚውን ጉዳይ አይደለም በሚል የተደረገውን ነገር አስቀድሞ መግለጥ፣ ምን እንደተሰማችሁ እንዲህ አድርገሃል አድርጌያለሁ ተደርጓል ከተባለ በኋላ ይሄ ጉዳይ እንደዚህ አይነት ስሜት ፈጥሮብኛል ተብሎ ቢነገር ስሜትን መግለጽ ነው። እንደዚህ አድርገሃል
ያረከው ነገር ጎድቶኛል፣ ይሄ ድርጊት እንዲሰማኝ አድርጎኛል ማለት በጣም ጤናማ ነው። ብዙ ጊዜ ግን እንደዚህ አይደለም እናደርገው። ያረገውን ሰው በስድብና በማዋረድ መልክ አንተ አንቺ እየተባለ እንዲህ የሚሰጠው ምላሽ አንዳንድ ችግሩን ላይፈታ ይችላል። ስለዚህ ምን እንደተከሰተ ከተናገሩ በኋላ ይሄ ድርጊት እኔን ጎድቶኛል፣ ሁለተኛው ነው መጀመሪያ የፍቅር የምህረት ሆኖ ነገሮችን የማስተካከል ከማዋረድ ይልቅ እሱ መታሰብ አለበት። ሁለተኛ ሁለቱም እንዲግባቡ የተከሰተው ድርጊት ይሄ ነው ብሎ ተማምነው በጋብቻ እንደሚኖር ሰው የማይገባ ድርጊት ነው፣ ይሄ ድርጊት እንደዚህ አድርጎኛል የሚልን ስሜትን መግለጽ ማሳወቅ መቻል አለብን። በሁለተኛ እሱ ነው። በሶስተኛ ደረጃ ደግሞ በዚህ ሂደት ስንናገር ያጠፋው ሰው ይቅርታ ከጠየቀ እንግዲህ የተደረገውን ነገር አውቀናል፣ ግንኙነቱ ማስቀጠል አስበናል። ይቅርታ ከጠየቀ መስጠት ያስፈልጋል። ጠንካራ ግንኙነት ያለው ጥፋት በማያጠፉ ሁለት ሰዎች መካከል አይደለም፣ ይቅር በሚባባሉ ሁለት ሰዎች መካከል ነው። ስለዚህ ይቅርታ ከጠየቀ ይቅርታ መስጠት ነው። ይህን ማለታችን ይህን ማድረጋችን ጥፋቱን ባንቀበለው ያጠፋውን ሰው ግን አሁንም እንደተቀበልን ያሳያል። ጥፋት አንድ ነው፣ አጥፊው ሌላ ነው። ልክ ነው፣ አጥፊው ነው ጥፋቱን ያገኘው። ጥፋቱን በማስወገድ ያጠፋውን ሰው ግን እንደገና መቀበል በይቅርታ ትልቅ ዕድል አለው ማለት ነው። ስለዚህ ይህን ለማድረግ አሁንም ምናልባት አራተኛው ስቴፕ ላይ የሚከብድ ነገር የሚሆንባቸው ሰዎች ሊኖሩ ስለሚችሉ ወይም እንደ ጉዳዩ ጠጠር ያለ ሊሆን ስለሚችል ይቅርታ ከጠየቀ መስጠት ነው። በአራተኛ ደረጃ ደግሞ እገዛም ካስፈለገ እገዛ ማግኘት ነው። ወደ ይቅርታ ለማድረስ ችግሩ እንዲል ለማድረግ ወይ ካልተስማማችሁ ወይም ደግሞ በችግሩ ደረጃ እኩል ካልተስማማችሁና እኩል ካላያችሁት ሌላ ሰው ቢያግዛችሁም ጥሩ ነው ብዬ አስባለሁ። እገዛ ቢገኝ ጋብቻውን ለማስቀጠል ጠቃሚ ስለሆነ። ከዛ የመጨረሻው ደግሞ እንደገና ይቅር ማለት ብቻ አይደለም። ይቅርታ ካደረግንለት በኋላ ነገሩ ደግሞ ካሁን በኋላ እንዳይመጣ ወይም እንዳይደገም ቋሚ ስራ ወይ አማካሪ ጋር ሄዶ ማግኘት ሊሆን ይችላል። ወይም ደግሞ ይሄ ነገር ደግሞ በህይወትሽ እንዳይከሰት በቋሚነት ምን ላግዝህ መባል አለበት። ምን ላግዝህ፣ በምን ልርዳህ፣ በየትኛው ጎን ልቁም፣ ምን ላግዝሽ ቢባል ያ ችግር ደግሞ እንዳይደገም ያደርጋል። ይህን የምላችሁ ለመሰላችሁ በጋብቻ ባልና ሚስት ስንኖር እንደ ቲም ነው። አንድ ቲም ሆነን ነው የምንኖረው። አሸናፊም ተሸናፊም የለም የሚባለው ለዚህ ነው። በአንድ እግር ኳስ ጨዋታ ውስጥ አንድ ሰው 3 ጎል ቢያገባ አንዱ ተጫዋች ትልቅ ነው። ነገር ግን ፍጻሜ ላይ 5-3 ቢሸነፍ 3 ያገባው ልዩ ስሜት አይሰማውም። በ5 ተሸንፏል። ስለዚህ የተሸናፊነት ስሜት ነው ያለው። ጋብቻንም እንደ ቲም ካየነው በጋራ ድል ለማድረግ ካስፈለገ የየግል ጎላችንን መቁጠር ትርጉም የለውም። ሌላኛው ሰው ባደረገው ስህተት እያንዳንዱ ነገር በዜሮ ሊጣፋብን ይችላልና ድጋሚ እንዳይከሰት እንደ ፖሊስ ኦፊሰር ከመሆን ይልቅ ድጋሚ እንዳይከሰት ስራ መስራት ያስፈልጋል። የፖሊስ ኦፊሰር ጥፋትን፣ ስህተትን፣ ወንጀልን ተከታትሎ ወይ ለፍርድ እንዲቀርብ ማድረግ ነው። ወደ ጋብቻ ግን ሲመጣ ጉዳዩ እንዳይደገም ተጨማሪ ኃላፊነትን መውሰድ እንድችል ያደርጋልና አንዱ ይሄ ነው። ግልጽ ያለ ስህተት በባልና በሚስት መካከል ሲፈጠር ለዛ ችግር ያ ግጭት ለሚፈጥረው ነገር መልስ እንዴት እንስጥ በሚባልበት ጊዜ ይህንን ነገር ማንሳት ነው። ከፈራጅነት ይልቅ ምህረትን በያዘ መልኩ ለውጥን ማሰብ፣ እንደገና ደግሞ የተፈጠረውን ነገር በትክክል ተናግሮ ስሜትን መግለጽ፣ እንዲመደረጉ እንዲጎድቶኛል ሌላውን ሰው ሌብል ከማድረግ ይልቅ እንዲህ አይነት ስሜት ተሰምቶኛል ማለት ነው። ይቅርታ ሲጠይቅ መስጠት ነው። ይቅርታ የኔን ይቅርታ ፈቅጄ እስካልሰጠው ማንም እጄን ጠምዞ ሊወስድ አይችልም። ተፈቅዶ ነው የሚሰጠው። ይቅርታ ለሚጠይቃችሁ ፈቅዳችሁ ይቅርታችሁን ስጡ። በመጨረሻ ደግሞ ችግሩን እንዳይከሰት እንደ ቲም በማሰብ ማገዝ ሊሆን ይችላል። እገዛ ያለበት ቦታ በመውሰድ ነገሩ እንዳይደገም ማድረግ ይቻላል። በዚህ መልኩ ግልጽ ያለ የባልና የሚስት ስህተትን ጋብቻውን ከሚያፈርሰው በመፍትሄ መንገድ የምትሄዱበት አቅጣጫ ይሄ ነው። በሚቀጥለው ደግሞ አንድ የግጭት አይነት ጨምርላችሁና ለዛ ደግሞ የሚሆን ምላሽ ሰጣችኋለሁ። ስላዳመጣችሁ እጅግ አድርጌ አመሰግናለሁ። እስቲ ምን አይነት ግጭቶች ነው እናንተ ቤት ያለው የምትሰጡኝ የግጭት አይነቶች፣ ወይም ደግሞ ለመፍታት ከበደን የምትሉት የግጭት አይነቶች ካለ ደግሞ በኮሜንት መስጫው ላይ ብታስቀምጡልን ጥያቄያችሁን ደግሞ ይዤ መልስ አመጣላችኋለሁ ማለት ነው። ስላዳመጣችሁ እጅግ አድርጌ አመሰግናለሁ።